ሰላም እንዴት ናችሁ? ዛሬ ደግሞ በግሎባል ትሬንድስ በሚል ኮርስ ነው የመጣነው። እንግዲህ ያው የፍሬሽማን ኮርሶችን እየሰራን ያለነው። እናንተም እንዲሰሩላችሁ የምትፈልጓቸው ኮርሶች ካሉ ኮሜንት ሴክሽን ላይ ያሳውቁን። በዚህ ቪዲዮ የምናየው ግሎባልን ነው። ግሎባል ከቻፕተር 1 ጀምረን የምናይ ይሆናል። ብዙ ፓርቶች ሊኖሩትም ይችላሉ። በጣም በልኪ ነው፣ ሰፊ ስለሆነ ኮርሱ እና የመጀመሪያው ቻፕተርን ስናይ ቻፕተር 1 አንደርስታንዲንግ ኢንተርናሽናል ሪሌሽንስ ነው ማለት ነው። ስለ ኢንተርናሽናል ሪሌሽን አንደርስታንዲንግ ማድረግ ማለት ነው። ያ ኢንተርናሽናል ግንኙነትን መረዳት የሚለውን ሀሳብ ነው የያዘው ማለት ነው። ሶ ኮንሰፕቹዋላይዚንግ ኔሽን፣ ናሽናሊዝም እንደ ስቴት። አሁን እነዚህ ሶስቱ ኔሽን፣ ናሽናሊዝም፣ ስቴት ብለን የምንጠራቸው ኢቭን ካንትሪ ብዙ ጊዜ ኢንተርቼንጀብል ነው። ሰዎች የምንጠቀማቸው ኢንተርቼንጀብል ነው ማለት ነው። ግን የተለያዩ ናቸው፣ በጣም ዲፍረንስ ናቸው ማለት ነው። እንያቸው እስኪ። ኔሽን ስንል ምን ማለታችን ነው? ኔሽንስ አር ሂስቶሪካል ኢንቲቲ ዛት ኢንቮልቭ ኦሪጂናል አውት ኦፍ ሞር ሲሚላር ኢትኒክ ኮሚኒቲ እንደ ዘ ሪቫልቭ ዘምሰልፍ ኢን ሜዝ ሌጀንድ እንደ ኦልሶ ሶንግዝ ነው ማለት ነው። ሶንግዝ እንግዲህ ኔሽን ብለን የምንጠራው ምን ማለት ነው? ተመሳሳይ የሆኑ ኢትኒክ ኮሚኒቲዎች ናቸው። የሆነ የራሳቸው የተለየ አፈ ታሪክ ያላቸው ሌጀንድ የሆኑ የራሳቸው የሙዚቃ እንትን ያላቸው ተመሳሳይ የሆነ ነገር ማለት ነው። ኤቭሪቲንጋቸው ማለት ነው። ይህ ኤትኒክ ስንል ጎሳ የምንለው ማለት ነው። ለምሳሌ አሁን የሆነ ብሔር አለ እንበልና የነዛ ብሔር ተመሳሳይነት አላቸው። የሆነ ዊዝን ዛት ኮሚኒቲ የሚያመሳስላቸው ብዙ ነገሮች አሉ። በሜዝ ሊሆን ይችላል፣ በሌጀንድ ሊሆን ይችላል፣ በሶንጋቸውም እና አባዎች በካልቸራቸው ሊሆን ይችላል ማለት ነው። ያንም ብለን እንጠራዋለን ኔሽን ብለን እንጠራዋለን ማለት ነው። ያዙች ሲሚላር ኤትኒክ ኮሚኒቲ የሚለው ማለት ነው። ናሽናሊዝም የሚለው ደግሞ ተርም ምን አይነት ዲፊኒሽን አለው ማለት ነው። ሌታስ ናሽናሊዝም የምንለው is an idea in the movement that promotes the interest of particular nation ነው ማለት ነው። as in a group of people especially with the aim of gaining and maintaining the nation sovereignty or self governance over its homeland ነው ማለት ነው። ናሽናሊዝም የምንለውን እንግዲህ የሆነ ብሔርተኝነት ስንል ምንድነው? የሆነ እንደዚህ አርበኛ እንደምንለው ሊሆን ይችላል ማለት ነው። ይህም ምን ማለት ነው? የራስ የሆነ ሆምላንድ አለ፣ የሆነ የራሳችን የሆነ ሀገር አለ። ያንን ሀገር የዛችን ሀገር ሶቨርኒቲ ሉዓላዊነቷን፣ ሰልፍ ገቨርነንሷን ራሷን በራሷ ማስተዳደር እንድትችል የሚያደርግ ማለት ነው። ብዙ ጊዜ አሁን ኢትዮጵያ ናሽናሊዝም ስንል አሁን በኢታሊ ዘመን ነበሩ አለ አርበኞች። አሁን እነሱ ያ ናሽናሊዝም ነው። የሀገራቸውን ሉዓላዊነት ሶቨርኒቲዋን ለማስጠበቅ ሰልፍ ገቨርናንስ እንዲኖራት ለማድረግ ማለት ነው። ኦሬዲ አላት፣ ግን ደግሞ በእነሱ እንትን እንዳትባል ማለት ነው። በእነሱ ኮንክሪት እንዳትደረግ፣ በእነሱ እንዳትገዛ ለማድረግ ሲያደርጉት የነበረው ምንድን ነው? ናሽናሊዝም ብለን እንጠራዋለን ማለት ነው። ሶ ይህም ፖይንት ለዩ። ኔሽንና ናሽናሊዝም ምንድን ነው? ናሽናሊዝም ለሀገር ሶቨርኒቲ ሰልፍ ገቨርናንስ እንድትሆን ለሆምላንድ ምን የሚያደርግ ነው? ፋይት የሚያደርግ ነው ማለት ነው። ኔሽን ስንል ግን ቅድም እንዳየነው ነው ማለት ነው። ሌላኛው ደግሞ ስቴት ነው ማለት ነው። ሌላኛው ተርም ስቴት ነው። እነዚህ ሶስቱ ብዙ ጊዜ ኢንተርቼንጀብል የምንጠቀማቸው። ስቴት ደግሞ ምንድን ነው? ስቴት ኢዝ ኤ ኔሽን ሊሆን ይችላል or territory considering as organized political community under one government ነው ማለት ነው። እንግዲህ ስቴት ስንል ኔሽን ነው። ኔሽን የምንለው ምንድን ነው? ከኔሽን ደግሞ ብሮድ ነው ስቴት ብለን የምንጠራው። ምንድን ነው የሚያደርገው? ይህ በአንድ መንግስት ገቨርን የሚደረጉት ላይክ ኢትዮጵያ ማለት ነው። አሁን ለምሳሌ ኢትዮጵያ የተለያየ ኔሽን ሊኖራት ይችላል። የተለያየ ኔሽን ስንል ኔሽን እንግዲህ ምንድን ነው ብለናል? ሞር ሲሚላር ኮሚኒቲ የሆኑ ሲሚላር ኤትኒክ ኮሚኒቲ ተመሳሳይ ጎሳ ያላቸው በተለያዩ በካልቸራቸው በምናቸውም ብለናል። ኢትዮጵያ ደግሞ የተለያየ ያላት ኦሮሚያ ስንል የራሱ አለው፣ አማራ ስንል የራሱ አለው፣ ትግራይ ስንል፣ ደቡብ ስንል የራሱ ይሆናል አይደል? ስቴት ስንል ደግሞ
የራሱ ድንበር ያለው ሆኖ እንደገና ደግሞ በአንድ ገቨርንመንት እንትን የሚል ኦርጋናይዝድ በሆነ ፖለቲካል ኮሚኒቲ በአንድ ገቨርንመንት የሚስተዳደር ሲሆን ማለት ነው ያ ስቴት እንለዋለን። ይህ ማለት ነው ኔሽን ሳብሴት ኦፍ ስቴት ሊሆን ይችላል። እንደገና ኔሽን ደግሞ በራሱም እንደ ስቴትም ሊሆን ይችላል ማለት ነው። ለምሳሌ ኢትዮጵያ አትሆንም ለምሳሌ እንደ ኔሽኑና ስቴት ለመሆን። ምክንያቱም ምንድነው ተመሳሳይ የሆነ ካልቸር ምናምን አይደለም ያለው፣ ዲፍረንስ የሆነ ሪጅኖች አሉ። እነዛ ደግሞ የራሳቸው የሆነ የሚለያቸው ነገር አላቸው፣ መለያ ስላላቸው ማለት ነው። ግን አንዳንድ ሀገራት አሉ ኔሽንም ስቴትም የሚሆኑ ሁሉም ኗሪ ሁሉም ህዝብ ሶሳይቲ ምንድነው ማለት ነው ተመሳሳይ የሆነ ኤትኒክ ነው ያለው፣ ጎሳ ነው ያለው፣ ተመሳሳይ የሆነ ሌጀንድ ነው ያለው፣ ተመሳሳይ የሆነ ካልቸር ነው ያለው፣ ተመሳሳይ የሆነ ሶንግ ነው ያለው። እነዛም ኔሽንም ስቴት እንዲሆኑ ይችላሉ ማለት ነው። እና ልዩነታቸው በዚህ መልኩ መረዳት ነው ማለት ነው። ኦን አዘር ሃንድ አት ዘ ኢንድ ኦፍ ዘ 18th century this state came to be radically transformed. The state was combined with nation, forming a compound known the nation state, which was organized differently in the pursued different goals ነው ማለት ነው። እንግዲህ በ18ኛው ሴንቸሪ ደግሞ ስቴት እና ኔሽን አንድ ላይ ኮምፓውንድ በማጣመር ኔሽን ስቴት የሚል ስም ተሰጧቸው ነበር። ግን ኔሽን የሚለውን ስለ ኔሽን ኢዝ ኮንትራስት ቱ ስቴት ከስቴት ጋር ስናወዳድረው ኔሽን የሚለውን ኮንስቲቱትስ ኤ ኮሚኒቲ ኦፍ ፒፕል ጆይንድ ባይ ሼርድ አይዴንቲቲ እንደ ባይ ኮመን ሶሻል ፕራክቲስ ነው ማለት ነው። ኔሽን ብለን የምንጠራው ሼር የሚያደርጉት አይዴንቲቲ የሆነ መለያ የራሳቸው አለ አንድ የሚያደርጋቸው እንደገና ደግሞ ኮመን የሆነ ፕራክቲስ ነው ያላቸው ማለት ነው ኔሽን የምንለው። ግን ስቴት ስንል ከዛ ብሮድ ነው ማለት ነው። እና ኔሽን በስቴት ውስጥ ሊኖር ይችላል። ኔሽን ደግሞ ራሱ ስቴት ሊሆንም ይችላል ማለት ነው። እንደ ሀገሩ ሶሳይቲ ነው የሚወሰነው። ቀጣይ እስኪ ስለ ናሽናሊዝም እንዴ ናሽናሊዝም በየዘመናቱ ሲነሱ ነበረ። እንይስ የመጀመሪያውን አሁን ለምሳሌ ዘ ሪቮሉሽን ዛት ቱክ ፕሌስ ኢን ብሪቴንስ ኖርዝ አሜሪካ ኮሎኒ ኢን 1776 እየተካሄደ አለ አይደለ? አሁን የሪቮሉሽን በብሪቲሽ ላይ የተነሳ ሪቮሉሽን አለ። እንደውም አንድ አባባል አለ አይደለ? በብሪቲሽ ግዛት ላይ ፀሐይ አይጠልቅም የሚባል ነገር ነበረ። በጥንት ጊዜ ብሪቲሽ ያልገዛችበት ቦታ የለም። በምስራቁም በሰሜኑም በደቡብም በምዕራቡም ብትሄዱ ብዙ ቦታ ገዝታለች። በዛ ምክንያት ነው በብሪቲሽ መንግስት ላይ በብሪቲሽ ግዛት ላይ ፀሐይ አትጠልቅም የተባለ ማለት ነው። የትም ስትሄዱ ስለምታገኟት ነው ማለት ነው እንጂ ፀሐይዋ አትገባም አትወጣም ምናምን ማለት ነው አይደለም ማለት ነው። ናሽናሊዝም በ1776 በብሪቲሽ ላይ ተነስቶባታል። ብሪቲሽ ኖርዝ አሜሪካን ኮሎኒ ውስጥ አስገብታ ትገዛት ነበረ። እንግዲህ እዩ አሜሪካ አሁን ሀያላን ሀገር ነች። በፊት ግን በማን ነበረች? በብሪቲሽ ስር ነበረች። ብሪቲሽ እንደውም በዚህ እንትኗ ግሬት ብሪቲሽ ተብላ ነው የምትጠራው ራሱ አይደለ? እና ያኔ ቅድም ምን ብላ ናሽናሊዝም ብለን የምንጠራው ለሆምላንድ ምን የሚል ነው? ሶቨርኒቲ ሉዓላዊነቷን ሰልፍ ገቨርናንስ በራስ ማስተዳደር እንዲኖራት ማድረግ ነው። ለዛ የሚነሱ ምኖች ናቸው? እንደ አርበኛ ናቸው ብለናል አይደለ? እና ኖርዝ አሜሪካ ምንድን ያደረጉት በብሪቲሽ ሲገዙ ነበረ። እነሱ ሶቨርኒቲ ፈለጉ፣ በሰልፍ ገቨርናንስ ማድረግ ፈለጉና ሪቮሉሽን አስነሱ። ዛት ኢዝ ዊ ኮል ኢት ምን ናሽናሊዝም ብለን እንጠራዋለን ማለት ነው። ሌላ ደግሞ ኢንፈረንስ ኢን 1789 provided models for the other nationals to follow the revolution of 1789. The old regime was overthrown and within its entire social order. French nation was from now on to be governed by the people, the nation ማለት ነው። እንግዲህ ይሄኛው የኖርዝ አሜሪካ ሪቮሉሽን ለሌሎችም መንገድ
ቀዷል፣ ሞዴል ሆኗቸዋል። ከዛ ፈረንስ ደግሞ እነዛ አሁን ሌላ ከሌላ ሀገር መጥተው የሚገዛቸውን አይደለ ሪቮሉሽን እንትን ብለው ያስወጡት። እነዚህ ፈረንስ ደግሞ የራሳቸው ስቴት ሀያል የሆነ ኦልድ ሪጅም ነበረ። ያንን ተቃውሞ በማድረግ እነ አሜሪካን ሞዴል በማድረግ ይህም ይቻላል፣ እኛም ነጻነታችን እንፈልጋለን በማለት በ1789 ላይ ምን አሉ? ሪቮሉሽን አስነሱ ማለት ነው። ከዛም በዛው አመት ምን ሆነ? ኦልድ አገዛዙ እሱ ወረደና ሌላ ገቨርንድ ባይ ፒፕል የሚባለው ገቨርንድ ባይ ፒፕል ማለት ላይክ ዲሞክራሲ ማለት ነው። በህዝቡ የተመረጠ መንግስት መግዛት ጀመረ ማለት ነው። እና ናሽናሊዝም ይሄ ነው ማለት ነው። ሌላው ደግሞ ዘ ገቨርናንስ ኦፍ ቬና ኦፍ 1815 የተካሄደ አለ። በቬና በኮንግረስ ተካሂዷል በ1815 ማለት ነው። ይህ ደግሞ ምንድነው? ዌር ሴትልመንት ዋዝ ሪችድ አት ዘ ኢንድ ኦፍ ዘ ናፖሊክ ዋርስ ዋዝ ሰፖዝድ ቱ ሃቭ ሪተርን ዩሮፕ to its pre-revolutionary ways, yet nationalist sentiment were growing. Europe national community demanded to be included into the politics of their respective country ነው ማለት ነው። እንግዲህ በቬና የተካሄደው 1815 ላይ ምንድነው የናፖሊ እንግዲህ ናፖሊዮን ታውቁታላችሁ። ናፖሊዮን በጣም ሀያል የሆነ ንጉስ ነበር። ብዙ ሀገራትን ሲገዛ ነበር። ኢቭን ወደነ ብሪቴን ሁሉ ሄዶ ሲገዛ ነበር። የሆነ ግዛት ነበረው እና የናፖሊዮ ካለቀለት በኋላ የናፖሊዮ ዋር ተብሎ የሚጠራው በስሙ ነው። እሱ ካለቀ በኋላ ምንድነው አሜሪካኖች ወደ ራሳቸውን ማለት የሰልፍ ገቨርናንስ ሶቨርኒቲ ወደሚለው ለመመለስ በራሳቸውን በራስ ለማስተዳደር እሱ ስሜት ግሮ አደረገ። ከዛም ይሄም ሪስፔክቲቭሊ እየቀጠለ ሄደ ማለት ነው። እንግዲህ ናሽናሊዝም እስካሁን ያነሳናቸው የናሽናሊዝምን ሂደት ነው የሚያሳዩን። ናሽናሊዝም በራሱ ማስጀመር የሚለውን ስናይ በአጠቃላይ ናሽናሊዝም ኢን ዘ ፈርስት ፓርት ኦፍ ዘ 19th century was liberal sentiment concerning self determination, the right of people to determine its own fate ነው ማለት the idea of self determination undermining the political legitimacy of Europe's empire. Also the nationalist revolution of 1848 were defeated by the political establishment. The sentiment themselves were impossible to control. እንግዲህ ናሽናሊዝም በ19ኛው ሴንቸሪ መጀመሪያዎቹ አካባቢ ላይ ነው የጀመረው። ይህ ማለት ነው ያነሰናቸው አሉ የ18 ምናምን የምንለው ወደ 19 ነው የሚሄደው። አቆጣጠር አላ ሴንቸሪ የምትቆጥሩ እሱ ነው ሞር በጣም እየጎላ የመጣው 19ኛው ሴንቸሪ መጀመሪያዎቹ አካባቢ ላይ ነው። ይህም ደግሞ ሰልፍ ዲተርሚኔሽን ኦር ሰልፍ ገቨርናንስ ሶቨርኒቲን በመፈለግ የመጣ ነገር ነው። ሰዎች መብታቸውን በመፈለግ ግዛትን አሊያም ደግሞ በሌላ አካል አለመገዛት ፈልገው ሰልፍ ዲተርሚኔሽን የተነሳሳበት ነው ማለት ነው። ይህም ደግሞ የተነሳው ሪቮሉሽን በተለይ 1848 ላይ የተነሳው ምንም ሊቆም አልተቻለም፣ ኮንትሮል ሊደረግ አልተቻለም ነበርና ጀነራሊ ናሽናሊዝም ስንል ይህንን ይዛል። ኢቭን ደግሞ ኢታሊ ውስጥ ማየት እንችላለን። ኢን 1861 ኢታሊ ቱ ሎንግ ዲቫይድ ኢንቱ ሰፓሬት ስቴትስ ሲቲ ስቴት እንደ ዶሚኔትድ ባይ ዘ ቸርች ነው። በ1861 ከዛ በፊት ባሉት የኢታሊ ከተሞች የተከፋፈሉ ናቸው። ዶሚኔት የሚደረጉት ደግሞ በቸርች ነበር ማለት ነው። በኋላ ላይ ምንድነው ቢካም ዩኒፋይድ ካንትሪ እንደ አን ኢንዲፔንደንት ኔሽን መሆን ፈለጉ። ወደ ዩኒፋይ ወደ አንዲት ሀገር መጡ። እንደገና ደግሞ ነፃ የሆነ ኔሽን ወደ መሆን መጥተዋል ማለት ነው። it was only with the conclusion of the first world war in 1980 that its self determination was acknowledged as a right ማለት ነው። በፊት ከፈርስት ወርልድ ዋር የመጀመሪያው ዓለም ጦርነት ብለን የምንጠራው እንግዲህ ከ1914 ገደማ ተነስቶ እስከ 1918 ላይ መሰለኝ ያለቀው። ከዛ በፊት የሰልፍ ዲተርሚኔሽን የሚለው ነገር አክኖሎጂድ አልተደረገም ነበረ። ከዛ በኋላ ነው ከፈርስት ወርልድ ዋር ከአንደኛ ዓለም ጦርነት በኋላ ነው ማለት ነው
እንትን አክኖሎጅ የተደረገው። አፍተር ዘ ፈርስት ወርልድ ዋር ሞስት ፒፕል ኢን ዩሮፕ ፎርምድ ዜር ኦን ኔሽን ስቴት። ከአንደኛ ዓለም ጦርነት በኋላ ብዙ ሀገራት የራሳቸው የሆነ ኔሽን ስቴት ምን አድርገዋል? ፎርም አድርገዋል ማለት ነው። ዘ ወርድ ኢንተርናሽናል ኢትሰልፍ ዋዝ ኮይንድ ኦንሊ ኢን 1783 ባይ ዘ ብሪቲሽ ፊሎሶፈር ጀርሚ ቤንታም በሚባል ማለት ይህ ኢንተርናሽናል ብለን የምንጠራው ራሱ ኮይን የተደረገው መች ነው? በ1783 ነው ማለት ነው። በማን የተደረገው? በብሪቲሽ ፊሎሶፈር ጀርሚ ቤንታም በሚባል ሰውዬ ነው ማለት ነው። ኢን ሞስት ሪስፔክት ሃዌቨር ዘ ኢንተርናሽናል ሲስተም ኮንታይን ቱ ኦፕሬት ኢን ማች ዘ ሴም ፋሽን አስ ዘ ዌስትፋሊያን ኢንተር ሲስተም ይባላል። ይህ ዌስትፋሊያን ኢንተር ሲስተም የምንለው ጦርነት ነበረ። ከዛ ጦርነት ጋር ተያይዞ የመጣ ነው። ሞር እሱንም ዲቴል እናየዋለን ማለት ነው በኋላ። ፓርት 1 በዙ ይብቃን። ፓርት 2 አንደርስታንዲንግ ኦፍ ኢንተርናሽናል ሪሌሽን ምንድን ነው፣ ዋት ኢዝ ኢንተርናሽናል ሪሌሽን የሚሉትን ነገሮች በሰፊ የምናይ ይሆናል።